السلام عليكم ورحمة الله وبركاته. بسم الله الرحمن الرحيم. الحمد لله رب العالمين، والصلاة والسلام على رسول الله وعلى آله وصحبه وموالاه. إن شاء الله تعالى من جمرو كتاب متو حديث جزء عند لك قرآن لي جزء عند جزء هلت جزء صوست اندمي بالو 300 ሐዲሶች በመባል የሚታወቅ ኪታብ አለ። እያንዳንዱ መቶ ሐዲስ አለው። ቀለል ካለው ይጀምራል ከጁዝ 1 ከዛ ሐዲታቸው ሰፋ ካሉት ጁዝ 2 ከዛ ደግሞ ረዘም ያሉ ሐዲሶች ሁሉ የተካተቱበት ጁዝ 3 ይባላል። እያንዳንዳቸው መቶ ሐዲስ አላቸው። ስለዚህ ይሄ መጀመሪያው ጁዝ 1 100 ሐዲስ ይላል። ስለዚህ ማንም ሰው በቻለው መጠን ይሐፍظው። نبدأ على بركة الله. حديث ቁጥር 1 عن أبي هريرة رضي الله عنه أن رسول الله صلى الله عليه وسلم قال كلمتان خفيفتان على اللسان ثقيلتان في الميزان حبيبتان إلى الرحمن سبحان الله العظيم سبحان الله وبحمده متفق عليه. كعب هريرة تيزو رضي الله عنه الله ملكم سراتشون يودد الله تشونا أن رسول الله يا الله ملك تنيا صلى الله عليه وسلم يا الله صلاتنا سلام برساتشو ليهون قال اندهالو كلمتان ሁለት ንግግሮች كلمة بيهون عند ንግግር ማለት ነበር። كلمتان ሁለት ንግግሮች خفيفتان በጣም ቀለል ያሉ على اللسان በመላስ ላይ በጣም ቀለል ያሉ ثقيلتان ነገር ግን በጣም የከበዱ في الميزان በአላህ ሚዛን ላይ ሲቀመጡ ደግሞ በጣም የከበዱ حبيبتان በጣም የተወደዱ إلى الرحمن الرحمن الله ዘንድ ማንና ማን ናቸው? ሱብሓነላሂ ጥራቻ ይገባው አላህ አልዓዚም ታላቅ የሆነው ጌታ። ሱብሓነላሂ ጥራቻ ይገባው አላህ ወቢሐምዲሂ ከምስጋና ጋር ሙተፈቁን ዐለይህ ቡኻሪና ሙስሊም ተስማምተው ዘግበውታል። አሁን ልብ በለው የአላህ ባሪያዎች፣ ቁርአንም ሆነ ሐዲስ ልምድ አላቸው። ምን አይነት ልምድ? ትልቅ ቁም ነገርን ለመጥቀስ ከፊት ወደዛ ቃል የሚመሩ ነገሮችን ይጣራሉ። ለምሳሌ አንድ ሰው ከሊመታን ንግግሮች ኸፊፈታን በጣም ቀላል አለሊሳን ምላስ ላይ ሲባል ተናጋሪው ነቢዩ ሙሐመድ ናቸው ሰለላሁ ዐለይሂ ወሰለም። ምንድን ናቸው እነዚህ ቀላል ንግግሮች ብሎ ጆሮ ይሰጣል። ፈቂለታኒ ፊል ሚዛን ለምላስ ቀለሉ ደግሞ ማለት ተራ ቃሎች አይደሉም። ሚዛን ላይ ሲቀመጡ በጣም የገዘፉ ናቸው። ሶስተኛ ሐቢበታኒ ሚዛን ላይ መግዘፋቸው ብቻ ደግሞ ሳይሆን የተወደዱ ናቸው። እማን ዘንድ? ኢለ ረሕማኒ። አሁን ልብ በሉ፣ ኢለል ዐዚዚ አልተባለም፣ ኢለል ጀባሪ አልተባለም፣ ኢለል መሊኪ አልተባለም። እነዚህ ሁሉ የአላህ ስሞች ናቸው አይደሉም? ናቸው። ለምን አርረሕማን የሚለው ተመረጠ? አርረሕማን ማለት ይሄው ራሱን እዩት፣ በነቢዩ አንደበት ሲገለጽ ሰለላሁ ዐለይሂ ወሰለም ትንሽ ሰርታችሁ ሚዛን ላይ ግን በጣም ግዙፍ የሆነ ክፍያ ከፍላለሁ አለ። እነዚህን ሐዲሶች ከምን ጋር ነው የምናያይዛቸው? አንድ ሰርቶ ከስንት ጀምሮ ይከፍላል? ከ10 እስከ 700 እስከ እጥፍ ንርብ ድረስ። አሁንም ቸርነቱ ነው የታየው። ለዛ ነው ነቢዩ ሰለላሁ ዐለይሂ ወሰለም ምን ያሉት? ለምላስ ቀላል ሚዛን ላይ በጣም ከባድ። አርረሕማን ማን? እዝነተ ሰፊ የሆነው ጌታ የባሪያዎቹን ደካማነት ስለሚያውቅ ትንሿን ስራቸው አብዝቶ ተቀበላል። አሁን ወደ ዋና ወደ ተፈለገው ሱብሓነላሂ አልዓዚም ሱብሓነላሂ ወቢሐምዲህ ወዳለው እንመለሳለን። ሱብሓነላህ ማለት ምን ማለት ነው? ጥራቻ ይገባው ማለት ነው። ማን? ጌታችን አላሁ ሱብሓነሁ ወተዓላ። እሱ ከምን የጠራ ነው? ልብ በሉ፣ በእስልምና ጥልቅ እውቀት አላህ ይስጠን የምንለው ለዚህ ነው። ሱብሓነላህ
አላህ ጥራቻ ይገባው። ከምን ጥራቻ ይገባው? ሱብሓነላሂ አማ ዩሽሪኩን፣ ሱብሓነላሂ አማ የሲፉን። ሱብሓነላሂ አማ ዩሽሪኩን ጥራቻ ይገባው እነሱ ከሚያጋሩበት። ሊጋራበት ይገባ ነበር? አልነበረም። ሱብሓነላሂ አማ የሲፉን ከሃዲያን፣ አጋሪያን፣ መናፍቃን፣ ይሁዳዎች፣ ነሷራዎች አላህን ከሚገልጹበት እኮ የጠራ ነው። ለምሳሌ ነሷራዎች ምን ይላሉ? መጽሐፋቸው ላይ ያለ ፈጣሪ የሰው ልጅ በመፍጠሩ ተጸጸተ ይላሉ። አላሁ አክበር ሱብሓነላህ እንላለን። እኛ ጥራቻ ይገባው እንላለን። የሚጸጸተው ማን ነው? ጎዶሎ ይሆናል። የእኛ አምላክስ ሐታ መላኢካዎችን የሰው ልጅ ልፈጠር ነው ሲላቸው ምን አሉ እነሱ? ግድያን፣ ፈሳድን የሚያሰራጭ የሚያስፋፋን ትፈጥራለህ ወይ ሲሉት እሱ ምን አለ? ኢኒ አዕለሙ ማ ላ ተዕለሙ፣ እኔ የማውቀውን እናንተ አታውቁም አላቸው። ከዛ የሰው ልጅ ተፈጠረ፣ ወንጀል ሰራ። ምክንያቱም አብሮ ምን ተደርጎበታል? ሸይጣን ጠላቱ፣ ነፍስያ፣ ይሄ ሁሉ ተደርጎበት ይሄን ሁሉ ተቋቁሞ ወንጀል እንደሰራ ምን ያደርጋል? ንስሐ ይገባል። አላህም ማን የሚባል ስም አለው? አተዋብ፣ ምህረትን ለግሶ ምህረትን የሚቀበል። አደምም ፈተለቃ አደሙ ሚን ረቢሂ ከሊማቲን፣ አደምም እኮ ከጌታው ከአላህ የተውበትን ቃል ተቀበለ። ከዛ ምን አለ? ረበና ዘለምና አንፉሰና ወኢን ለም ተግፊር ለና ወተርሐምና ለነኩነነ ሚነል ኻሲሪን። ጌታችን ሆይ እኛ እኔና ሚስቴ የከለከልከንን ዛፍ በመብላት ነፍሶቻችንን በደልን፣ አንተ ባታዝነልን፣ አንተ ባትምረን ከከሳሪዎች እንሆናለን። ይህም እስከ ቅያማ ድረስ የሚመጡትን የሰው ልጆች አላህ ተውበት ሲያረጉ ምን ያደርጋቸዋል? ወላሁ ዩሒቡ አተዋቢን፣ አላህ ምህረት የሚለምኑትን ይወዳቸዋል እንጂ የሰው ልጅ ወንጀል በመስራቱ አይጸጸትም። ማን? የሰው ልጆች ወንጀል እንደሚሰሩ ከመፍጠሩ በፊት ቀድሞ የሚያውቀው አምላካቸው፣ ጌታቸው፣ አዛኙ፣ መሃሪው አላሁ ስብሓነሁ ወተዓላ። ስለዚህ ሱብሓነላሂ አማ የሲፉን እነሱ እሱም በሚገልጹበት ጎዶሎ ባህሪ ከመገለጽ የጠራ ነው የኛ ጌታ። ቀጠሉና ምን አሉ? አምላክ ራሱ እኮ ልጅ አለው አሉ። ሱብሓነላሂ አማ የሲፉን ጥራቻ ይገባው ከሃዲያን እሱን ከሚገልጹበት። ራሱን ሲገልጽ ምን አለ? መተኸዘ ላሁ ሷሒበተን ወላ ወለዳ፣ አላህ እኮ ሚስትም ልጅም የለውም። አሁንም ቀጠሉ ምን አሉ? እኛ እንደምንለው 7 ሰማያትን 7 ምድርን በ6 ቀን ውስጥ ፈጠረ አሉ። ከዛስ በ7ተኛው ቀን አረፈ አሉ። የሚያርፈው ማን ነው? የሚደክመው ነው አይደል? አላህ ምን አለ? ላ ተእኹዙሁ ሲነቱን ወላ ነውም፣ አላህ ማንቀላፋት ወይንም ደግሞ ድብን ያለው እንቅልፍ እኮ ጌታችሁን አላህን አይዘውም። ቀጥልና ራሱን ሲያስተዋወቀ ምን አለ? 7 ሰማይ 7 ምድርን በ6 ቀን ከፈጠርኩ በኋላ ወማ መሰና ሚን ሉጉብ፣ ድካም የምትባል እኮ አላገኘችንም አይደክመንም አለ። ኢዛ ቀዷ አምረን አን የቁለ ለሁ ኩን ፈየኩን፣ አንድን ነገር የፈለገ ጊዜ ሁን ይለዋል፣ ይሆናል። አሁንም ሱብሓነላሂ አማ የሲፉን እነሱ እሱን ከሚገልጹበት እኮ የጠራ ነው የኛ ጌታ። ይሁዳዎች መጡ ምን አሉ? ወቃለት ልየሁዱ የዱላሂ መግሉላ፣ የአላህ እጆች እኮ የታሰሩ ናቸው። አላህ ቋጣሪ ነው፣ አላህ አይሰጥም ገንዘብ አሉ። አላህ ምን አለ? ጉለት አይዲህም፣ እጆቻቸው ይቋጠሩና አለ። ሱብሓነላሂ አማ የሲፉን እነሱ ከሚገልጹት የጎዶሎ ባህሪ የጸዳ ጌታ ነው። ስለዚህ ሱብሓነላህ ቀላል ነገር አይደለችም። ለዛ ነው ሱብሓነላህ በሉ፣ ሱብሓነላሂ አልዓዚም በሉ፣ ሱብሓነ ረቢየል አዕላ በሉ፣ ሱብሓነላሂ ወቢሐምዲህ በሉ፣ ሱብሓነላሂ ወቢሐምዲህ አደደ ኸልቂሂ ወሪዷ ነፍሲሂ ወዚነተ ዓርሺሂ ወሚዳደ ከሊማቲሂ በሉ ተብለን በሸሪዓ የመጣው። ስለዚህ ሱብሓነላህ ጥራቻ ይገባው ማን? እነሱ ደካማ አድርገው ሊስሉት ቢሞክሩ አልዓዚም ታላቅ የሆነው ጌታ ሱብሓነላሂ አሁንም ጥራቻ ይገባው
ወቢሐምዲህ እሱን ከማመስገን ጋር ጥራቻ ይገባው። ሰዎች ጀነት ገብተው ወተሕየቱሁም ፊሃ ሰላም ወአኺሩ ዳዕዋሁም አኒል ሐምዱሊላሂ ረቢል ዓለሚን። ጀነት ውስጥ ገብተው ሰዎች የሚባባሉት ምንድን ነው? ምስጋና ሁሉ በጠቅላላ ለአላህ ይገባው ነው። ስለዚህ አሁን እዚህ ውስጥ ምን ጥቆማ አለበት? ቁጥር 1 የነቢዩን ሰለላሁ ዐለይሂ ወሰለም የአገላለጽ ጥግ፣ ሁለተኛ የአላህ እዝነተ ሰፊነት። ሲታይ ለእኛ ነው ቀላል፣ ሱብሓነላሂል ዐዚም ሱብሓነላሂ ወቢሐምዲህ ሱብሓነላሂል ዐዚም ሱብሓነላሂ ወቢሐምዲህ። እውነትም ለምላስ ቀላል። ጩሁልኝ አላለ፣ ተፈጥፈጡልኝ አላለ። በቃ ከምላስህ ከልብህ ትርጉሙን አውቀህ አንተ ታቀባብለዋለህ። መላኢካዎቹ ጻፍ ጻፍ በምን አይነት መልክ? በጣም በገዘፈ መልክ ሚዛን ላይ ይቀመጣል። ሚዛን ላይ ለአኼራ መቀመጡ ብቻ ደግሞ ሳይሆን ሐቢበታን የተወደዱ እኮ ናቸው እነዚህ ንግግሮች እማን ዘንድ? አርረሕማን እዝነተ ሰፊው። እኔ ከምላሴ ገና ሳወጣት እችን ቀለል ያለች ቃል እሱ ግን ሚዛን ላይ አክብዶ እሱ ዘንድ ወዶ ተቀበላት። እዝነተ ሰፊው ጌታ። ባረከላሁ ፊኩም። ግልጽ ነው ሐዲቱ? እሺ፣ ሙተፈቁን ዐለይህ ቡኻሪና ሙስሊም ተስማምተው ዘግበውታል። ሁለተኛ ሐዲት عن أبي هريرة رضي الله عنه قال جاء رجل إلى رسول الله صلى الله عليه وسلم فقال يا رسول الله من أحق الناس بحسن صحابتي؟ قال أمك. قال ثم من؟ قال أمك. قال ثم من؟ قال أمك. قال ثم من؟ قال ثم أبوك. متفق عليه. በሸሪዓችን ምን የሚባል አባባል አለ? ወአዕጢ ኩለ ዚ ሐቅን ሐቀሁ። ለሁሉ ሐቅ ለሚገባው የሚገባውን ሐቅ ስጥ። ደረጃ አለ ማለት ነው። አንዚሉ ናሰ መናዚለሁ። ለሰዎች የሚገባቸው ደረጃ ላይ አስቀምጧቸው። እኛ ዘንድ ለምሳሌ ቤታችን አንድ ሰው መጣ ወይም ግብዣ ጋብዘናል። ከፊት ያሉትን ቦታዎች ለትልልቅ ሰዎች ማዘጋጀት ይቻላል። ለምን? አንዚሉ ናሰ መናዚለሁ። ሰዎችን የሚገባቸው የክብር ቦታቸው ላይ አስቀምጧቸው። እዚህ ዱንያ ላይ ከፍጡር የክብር ቦታ መልካምነታችንን ልናስብለት የሚገባ ግለሰብ የለም ከእናቴ ቀደም። ለሰው ልጅ መገኛ ሰበቦቹ ማን ናቸው? ዋሊደይን እናትና አባት በመባል የሚታወቁት። ከነሱ ውስጥ ደግሞ አላህ በግልጽ መብቶቿን የወሰፈላት ምን አለ? ወወሰይነ ልኢንሳነ ቢዋሊደይህ ሑስና። ወወሰይና አደራ አልን፣ ሊልኢንሳን የሰው ልጅ ቢዋሊደይህ በሁለቱ ወላጆቹ በአባትና በእናቱ ሑስና መልካም ዋልላቸው ብለን ቀጠልና ከደረጃ ቁጥር 1 ባለቤት ጀመረ። ሐመለትሁ ኡሙ አለ፣ እናቱ እኮ ተሸከመችው። ሐመለትሁ ኡሙ እናቱ ተሸከመችው። ያደራ ባለቤት እንግዲህ ይኸው እሱ አደራዋን ተወጣች። በሆዷ ይዛ እንቅልፋታ ስትረግጣት እንደገና ያንተ ይሄ የሚቀያየሩት አላህ በአንተ ላይ የፈጠራቸው ነገሮች ሲለዋወጡ እሷን እያስታወካት አስታውካ መጨረሻ ላይ የምታወጣው ስታጣ ሐሞት አውጥታ አስታወከች። አላህ ምን አለ? ሐመለትሁ ኡሙ እናቱ ተሸከመችው። ምን አይነት አሸካከም! ሲደክማት እያወረደች አይደለም። እስቲኑ ተሸከሙልኝ ውጭ አገር ደርሼ ልምጣ እያለች አይደለም። አንዴ እንቅልፌን ልተኛ እስቲ በሆዴ ውስጥ ያለውን ተቀበሉኝ እያለች አይደለም። ወህነን አላ ወህኔን በክብደት ላይ ክብደት በመከራ ላይ መከራ ሆነ አረገዘችዋል። ወፊሷሉሁ ከእናቱ ደግሞ ትንሽ ለየት የሚልበት አለ፣ የሚቋረጥበት አለ። ትንሽ ነው ልብ በል እንጂ ዕድሜ ልክህም በሕይወት ካለች እናት ለእሷ እንደተሸከመች ነው።
በሐሳቧም ቢሆን ልጄ በላ ወይ? እቺ ሚስቱ ተመቸችው ይሆን ወይ? በርበሬውን አበዛችበት ይሆን? ቂቤ እኔ ነኝ ማዘጋጀልህ ልጄ፣ ሚጥሚጣ ደግሞ እኔ ነኝ ሰርቼ የምልክልህ። ሚስቱ አትችልም ነው አይደለም። እናት ምን ይባላል? የልጇም ሚስት እንኳን አታምነው በልጇ ጉዳይ። ሀከዛ ለጊዜው ግን የሚላቀቀው ፊ አመይኒ በ2 ዓመት ነው። ከምን የሚላቀቀው? ጡት ይጥላል አብዛኛው ልጅ 2 ዓመት ሙሉ እሱ በፈለገ ሰዓት። በጎች አላያችሁም? በሰፈራችን ሲሄዱ መጥባት ከፈለጉ እነሱ ምንድን ነው የሚያደርጉት? ገባ ይሉና እናትየው መጥበጥ ሳያደርጓት ቆም ትላለች እናት። የሰውም ልጅ እስከፈለገ ድረስ እናት እምቢ ብላ አታውቅም፣ ትሰጣለች። ያውም ጥርስ ማውጣት ሲጀምር ደግሞ ይብሳል። አንድ ነገር በጥርስ ሲነካ ከባድ ነው አይደል? ልጅ ግን እናቴን ያማታል ወይ አያማትም ወይ አይልም። በጥርሱ ንክስ ያረጋታል እያለች ሶኬት ከጀርባ በኤሌክትሪክ እንደተነካች ትሰጠዋለች ለልጇ። ጠግቦ ሲጨርስ ደግሞ አሁን ቢርበውስ ብላ። የሰው ልጅ ሳይፈልግ እንደ መብላትና ሳይፈልግ እንደ መጠጣት ከባድ ነገር አለ። ሳይፈልጉ ለልጄ ጡት እንዲሞላለት ብለው ይጋታሉ። አላህም ቸር ነው። እሷ የጠጣችውን ወተት ያደርግላታል። ለማን? ለሷ አይደለም፣ ለፈለገችው ለልጇ። ልጅም ይደቀናል፣ አሁንም ይጠጣል፣ አሁንም ይጠጣል። በዚህ መከራ ነው እናት ያሳደገችው። ነቢዩ መጡና ሰለላሁ ዐለይሂ ወሰለም ደግሞ አብራሩት። ምን ሲሉ? አሁንም ከአባ ሁረይራ አላህ መልካም ስራውን ይወደድለትና ቃል እንዲህ አለ። ጃአ አለ አባ ሁረይራ መጣኮ ረጁሉን አንድ ግለሰብ ኢላ ረሱሊላሂ ሰለላሁ ዐለይሂ ወሰለም ነቢዩ ዘንድ መጣ። ያላህ ሰላትና ሰላም በእርሳቸው ላይ ይሁንና ፈቃል እንዲህም ብሎ ጠየቃቸው። ያ ረሱለላህ አንቱ ያላህ መልእክተኛ ሆይ ማን ነው አሐቁ ናስ ከሰዎች ሁሉ የተገባው? አሐቅ ማለት መብት ያለው የተገባው ከሰዎች ሁሉ ቢሑስኒ አሳምርለት አስውብለት ዘንድ ሰሓበቲ ባልደረባይነቴን ጥሩነቴን እለግሰው ዘንድ ከሰዎች ሁሉ ለእኔ የተገባው ሰው ማን ነው አላቸው። ቃል እሳቸው አሉ ኡሙክ ከሰው ሁሉ ጥሩ ልትሆንላት የምትገባውማ እናትህ ናት አሉት። ቃል ሰውየው አለ ثم መን እሺ ከሷስ በኋላ ማን ነው አላቸው። ቃል ነቢዩ አሉ ኡሙክ አሁንም እናትህ ናት አሉት። አላሁ አክበር። ቃል ጠየቀ አሁን ثم መን እሺ ማን ነው ከዚህስ በኋላ አላቸው። ቃለ ኡሙክ እናትህ እኮ ናት አሉት። ቃል ثم መን አሁንም ጠያቂው ቀጠለ። እሺ ከዚህስ በኋላ ማን አለ? እሱም አላቆመ። ቃል ነቢዩ አሉ ثم አቡክ ከዚህ ቀጥሎ ደግሞ አባትህ ነው አሉ። ከዚህ ምን እንይዛለን? ያላህ ባሪያዎች ሆይ ጉዳዮቻችን ከቤት ነው መጀመሪያ ያለባቸው። ቤት ውስጥ ሳታስደስት ውጭ ወጥተህ አስደስታለሁ ልትል ብትሞክር አደጋ ላይ ትወድቃለህ። ነቢዩ ሰለላሁ ዐለይሂ ወሰለም ለዛ ነው ምን ያሉት? ከሰው ሁሉ ጥሩ ማለት ለቤቱ ጥሩ የሆነ ነው አሉ። ለማን? ለቤቱ፣ ለሚስቱ፣ ለልጆቹ። ሴት ልጅ በተመለከተ ደግሞ ምን አሏት? ሴት ልጅ አሉ ሰላቷን ከሰገደች ባሏን ከታዘዘች። ከፊል ሴቶች በዚህ ጊዜ መስማት ማይፈልጉት ቃል ይሄን ነው። ሰላቷን ከሰገደች ባሏን ከታዘዘች በ8ቱ የጀነት በር በፈለግሽው ግቢ ትባላለች። ለወንድ ሆኖ በ8ቱ የጀነት በር በፈለግከው ግባ ይባላል የሚል ሐዲት አለ? ለወንድ ልጅ የለም። አቡበክር ነው ጠየቀ። እሱ ምን ሲል ማን ይሆን በእነዚህ በ8 የጀነት በሮች የሚገቡት ሲላቸው አንተ ትሆናለህ ብዬ እከጅላለሁ ማለት። ሴቶች ሰላታቸውን ከሰገዱ ቤታቸውን ከያዙ ባላቸውን ከታዘዙ ልጆቻቸውን ከያዙ በአንዱ አይደለም በሁለቱ አይደለም በ8ቱ የጀነት በር ግቢ ትባላለች። ስለዚህ ሴቷን ቤቷን መያዝ፣ ወንዱስ ልክ እንደዚሁ ከእናንተ ውስጥ ጥሩ ማለት ለቤቱ ጥሩ የሆነ ነው። አላህ ይጠብቀንና ባለንበት ዘመን ግን ምን ይባላል?
የቤት ውስጥ ቀጋ የውጭ አልጋ ይባላል። ውጭ ወንዶች በደንብ ይጋብዛሉ። በደንብ ቤት ሲገቡ ዳቦ ይዘው ይገባሉ። ቀለብ አለቀ ካለች እናት ባለፈው የሰጠውሽ ብር አይበቃሽም እንዴ ምናምን ብሎ ኮስተር ይላሉ። ኢና ሊላሂ ወኢና ኢለይሂ ራጂዑን። በትንሽ በትልቁ አፍንጫ መንፋት። ሰው ደግሞ ውጭ ምናምን ብሎ ሙልጭ አድርጎ ይሰድበዋል። የሜ ምናምን ብሎ የሰውን ስድብ አሚን ብሎ ተቀብሎ ቤት ውስጥ ግን በፈገግታ የሚያዩትን ልጆች ራሱ ከዚህ አይነት በሚመስል መልክ ሚስቱን አስጨንቆ ቤቱን ሆረር ፊልም አስመስሎ ይወጣል። ስለዚህ ይሄው ለሁሉ ነገር ደረጃ አለው። ቅን ነገሮች ሁሉ የሚጀምሩት ከእናት ከአባት ነው። ለባለትዳሮች ከቤታቸው ነው የሚጀምረው። ለልጆች ጥሩ መሆን ካለባቸው ወደ እናትና አባቶቻቸው ነው። ቤተሰቦች ጥሩ መሆን ካለባቸው ለልጆቻቸው ነው። ሉቅማን ልጁን እንደመከረው፣ ኢብራሂም ልጆቹን ሲንከባከብ እንደነበረው፣ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ፋጢማን ሲያዩዋት በፍቅር ያይን ያዩዋት እንደነበረው እሷ ከባሏ ከአልይ ጋር በተኙበት ቤት ውስጥ በር አንኳኩተው በጧት ገቡ። ከዛ እግራቸው በረዷቸው ነበረ። ባልና ሚስት ማን አልይና ፋጢማ ምን ውስጥ ነበሩ? ብርድ ልብሳቸው ውስጥ እጃቸውን እግራቸውን ብድግ አደረጉና በብርድ ልብስ ውስጥ አድርገው የሁለቱ የእሱም አማቻቸው ነው፣ ያጎታቸው ልጅ ነው፣ እሷም ልጃቸው ናት። እግራቸውን እዛ የሞቀ ሰውነት ውስጥ ከተቱት። በእኛስ ሀገር ቢሆን ኖሮ ከአማች ጋር መከባበር ነው ምናምን። ሰውን ያቀረብከው ልክ ታቀርበዋለህ፣ ያራቅከው ልክ ደግሞ ታርቀዋለህ። ስለዚህ ከእኛ ቀጥሎ ደግሞ ማን አለ? የሚስቶቻችን ወላጆች አሉ። ገብቷቸዋል አይደል? አፍተሮል እኮ ጋብቻ የሚመሰረተው ዝምድናን ለማቀረብ እንጂ ለማራቅ ነው እንዴ? አይደለም። የኔ ሚስት ከቤተሰቦቿ እንጂ ከመሬት ላይ ወድቃ ተገኝታለች። ስለዚህ እሷን ከወደድክ ቤተሰቦቿን ምን ማድረግ? አብረህ መውደድ። ሴቷ ባሉ የመጣላት የልጆቿ አባት ከጎዳና ነው አይደለም። እሱን የወለዱትን እናት እሱን የወለዱትን አባት አክብራ ነው መያዝ ያለበት። በብዛት ትዳር ችግር ውስጥ የሚወድቀው የሚገባውን ቦታ ልንሰጠው ስላልቻልን ነው። ቤት ውስጥ እርስ በእርስ ካልተከባበር ወተን ልጆቻቸውንና ቤተሰቦቻቸውን ካላከበር ቤተሰቦቻችንን ካላከበሩ ችግር ላይ እንወድቃለን። ባረከላሁ ፊኩም። ሶስተኛ ሐዲስ عن أبي هريرة رضي الله عنه أن رسول الله صلى الله عليه وسلم قال إياكم والظن فإن الظن أكذب الحديث متفق عليه. كأبا هريرة تيزو لما هفت قللنا شوارع لمن اندل روي من استلالافي أبو هريرة حديثዎቹን ብቻ ነው የምታፈዷቸው። عن أبي هريرة كأبا هريرة تيزو الله ملكم سروني ودلتنا أن رسول الله صلى الله عليه وسلم يا الله ملك تنيا الله صلاة سلام برساتشو ليهون قال انديانو إياكم أستنككاتشو هاللوانو منن والظن ترطاري من أين الترطاري؟ ማስረጃ የሌለውን ጥርጣሬ አስጠነቅቃችኋለሁ እንጂ ማለት ነው። ወንድና ሴት ለምሳሌ ባዶ ክፍል ቤት ውስጥ ብቻቸውን ቢገቡ አንጠረጥራቸውም አይባልም። መጠርጠር ይቻላል። ለምን? እነሱ ራሱ ሄደው የቆሙበት ቦታ ምንድን ነው? ፈንጂ ያለበት ቦታ ነው። ነቢዩ በሌላ ሐዲታቸው ምን ስላሉ? ሶስተኛቸው ምንድን ነው? ሰይጣን ነው። ልክ አንድ ወንድ እንደዚህ ሁልጊዜ ከሴት ጋር ከአጅነቢ ሴት ጋር በስልክ የሚያወራ ከሆነ በዚህ ደግሞ በስልክ የሚጻጻፍ ከሆነ ይህን ሰውዬ በመጥፎ መጠርጠር ይቻላል አይቻልም? ይቻላል። ነቢዩ ግን ያስጠነቀቁት ምንድን ነው? በሙስሊሞች መሃል እኮ ወንድማማችነታችሁን እህታማችነታችሁን ከሚበጥሱ ነገሮች ውስጥ አጉል ጥርጣሬን ማጫር ነው። ኢያኩም አስጠነቅቃችኋለሁ፣ ወዘን ማስረጃ የሌለውን ጥርጣሬ አስጠነቅቃችኋለሁ። ፈኢነ ዘነ ማስረጃ የሌለው ጥርጣሬ እኮ አክዘቡ አልሐዲድ ከወሬ እኮ ውሸት የሆነው እኮ እሱ ነው። እውነትም ውሸት ነው። ሰውን ብድግ ብለን
ይሄ ሰውዬ ግን እኮ እኔ ሳስበው እኔ ስገምተው እኮ ዝም ብሎ ቢሰግድም ቢጾምም እኔ ስገምተው እኮ ማን ነህ አንተ? ነቢዩ ሰለላሁ ዐለይሂ ወሰለም እሳቸው እንኳን ምን አሉ መሰላቸው? ሁለት ሰዎች አሉ እኔ ዘንድ ለፍርድ ቢመጡ፣ ለምን ቢመጡ? ለፍርድ ቢመጡ፣ ሊፋረዱ ቢመጡ፣ አንደኛው አሉ አንደበቱ አረዳው ይልና ወሬ አይችልም። ብዙ ሰው እንደዛ ነው አይደል? ጥቂት ሰዎች ናቸው ምላስ የተሰጡት። ይሄ ምላስ የተሰጠው ሰውዬ አቀነባብሮ ነግሮኝ አሉ ብፈርድለት አሉ፣ ምክንያቱም የሰውን የውስጥ ስለማላቅ የፈረድኩለት የወንድሙን ሐቅ ነውና የጀሃነም ቁራጭን የፈረድኩለት አሉ። እሳቸው እንኳን ውስጥ አያውቁ አይደለም እኛ ብድግ ብለን ይሄ ልጅ ግን ሳስበው እኔ ስገምተው እቺ ግን ሳስባት አተራማሽ ትመስለኛለች እኮ ይላሉ ሰዎች። ኢና ሊላሂ ወኢና ኢለይሂ ራጂዑን። ስለዚህ ያው ሐዲሱ የሚነግረን ምንድን ነው? አደራችሁን አጉል ጥርጣሬ፣ ማስረጃ የሌለውን ጥርጣሬ ተጠንቀቁ። ፈኢነ ظن ማስረጃ የሌለው ጥርጣሬ አክዘቡል ሐዲስ፣ የወሬ እኮ ውሸቱ እሱ ነው። ሌላ ምሳሌ ልጨምር። አንድ ሰው ድሃ ነው። የውሸት ጥርጣሬ ማለት እንግዲህ ይሄ ነው። ድሃ ሌባ ነው? ድሃ ሁሉ ሌባ ነው አይደለም አይደል? እዚህ ጋር የሆነ ስልክ ጠፋ። አላህ ያሳያችሁ። የሆነ ስልክ ሲጠፋ የጋሽ ተማም ልጅማ አይሰርቅም፣ ምክንያቱም ጋሽ ተማም ሱቅ አላቸው። እሺ እባክህ እንትና ነው ስል ለምን ሲባል በዚህ ጋር እኮ አልፎ ነበር ይላል። ማስረጃ አለ የለውም? የእነሱ ማስረጃ ግን ምን ሆኖ ተገኘ? ድሃ አይደል እንዴ? ድሃ ሌባ አይደል እንዴ? ኪስ አውላቂ አይደል እንዴ? ይሄ ምን አይነት ነው? ወንድምነታችንን የሚያሻክር ነው። ድሆች ሀብታሞችን እንዳይወዱ፣ መስጂድን እንዳይወዱ፣ ሙስሊሙን እንዳይወዱ፣ ሙስሊሙን በጠላትነት እንዲያዩ የሚያደርግ ነው። ያለ ማስረጃ ሰው መክሰስ አይቻልም። ግልጽ ነው ያለህ ባሪያዎች። አየ ሙተፈቁን አለይህ ቡኻሪና ሙስሊም ዘግበውታል። አራተኛ ሐዲስ عن أبي هريرة رضي الله عنه أن رسول الله صلى الله عليه وسلم قال إن العبد لا يتكلم بالكلمة ما يتبين فيها يزل بها في النار أبعد مما بين المشرق والمغرب متفق عليه. الله أكبر. أي نبي صلى الله عليه وسلم እውነታቸውን እኮ ነው ምን ያሉት? የኔ ምሳሌያ የእናንተን የወገብ መታጠቂያችሁን እንደያዝኩት ነው አሉ። ምን እንዳትሆኑብኝ? እሳት እንዳትገቡብኝ፣ እናንተ አምልጣችሁ ትገባላችኋል። ይኸው እሳት እንዳንገባ እቺን ቃል ስሟት። ከአባ ሁረይራ ተይዞ አላህ መልካም ስራውን ይውደድለትና ነቢዩ ሰለላሁ ዐለይሂ ወሰለም እንዲህ አሉ። ኢነል ዐብደ አንድ ባሪያ እኮ ለየተከለሙ ይናገራል፣ ቢልከሊመቲ በአንዳች ንግግር። ምን አይነት? ነቢዩ ቀጠሉና ምን አሉ? ማ የተበየኑ ፊሃ እሱ ግን ያቺን ንግግር ሲናገር ልብ እኮ አይላትም፣ ትኩረት እኮ አይሰጣትም። ግን ያቺ ነገር ምን ሆና ተገኘች? መጥፎ ንግግር ሆና ተገኘች። በዚህችም ንግግሩ ምክንያት የተነሳ የዚሉ ቢሃ ይወረወራል እኮ ይስፈነጠራል እኮ ፊናሪ ወደ ጀሃነም እሳት። አብዓደ የጀሃነሙ እሳት ደግሞ ርቀቱ እኮ እሱ የሚገባበት ሚማ በይነል መሽሪቂ ወልመግሪብ በምስራቅና በምዕራብ በፀሐይ መውጫና በፀሐይ መግቢያ ያለውን ርቀት ያህል እኮ ሚርቅ ርቀት ይወረወራል። ማን? ከመላሱ አንዲትን ንግግር እሱ እኮ ሲወረውራት እኮ እዛ ጋር ላደርስ ትችላለች። አሁን ማይክሮፎኑ ባያግዘ ይኖረው እቺ ድምፄ እዛ ጋር ትደርሳለች? አትደርስም። መጥፎ ነገር ያወጣ ሰው ግን ምን ይሆናል? ከመላሱ ይሄው እሱ ሳያስበው ጀሃነም ውስጥ ከምስራቅ እስከ ምዕራብ ያለ ጥልቀት ውስጥ ይወረወራል። እንቀጥል። መልካም ንግግር የተናገረ ሰው ኢለይሂ የስዐዱል ከሊሙ ጠይብ
መልካም ንግግር እኮ ወደ አላህ ትወጣለች። አላህ የት ነው? ከሰባት ሰማያት ከአርሹ በላይ። ከአንዱ ሰማይ እስከ አንዱ ሰማይ ስንት ዓመት ያስኬዳል? 500 ዓመት። 500 ሲባዛ 7 3500 ዓመት። ከሰባት ሰማይ በላይ ምን አለ? ውሃ አለ። ከውሃው በላይ ምን አለ? አርሽ አለ። ከአርሹ በላይ ምን አለ? አላህ አለ። መልካም ነገር የተናገረ ሰው ይሄን ሁሉ አቋርጦ አላህ ዘንድ ሲደርስለት፣ መጥፎ ንግግር የተናገረ ሰው ግን ምን ይሆናል? ጀሃነም ጥልቀቷ 70 ዓመት ያስጉዛል አይደል? የምስራቅ እስከ ምዕራብ ያለው ርቀት ድረስ ይገባል። ነቢዩ ሰለላሁ ዐለይሂ ወሰለም ለሙዓዝ ምን አሉት? ሙዓዝ ሆይ ምላስህን ጠብቅ፣ እሷ ናት የሁሉ ነገር ሰብሳቢ አሉት። በምንናገረው እንያዛለን ወይ አላቸው። እሱ ምን ሊል ፈልጎ ነው? በልባችን በቋጠር ነው እንጂ ምላሳችን ብንናገር ምን ችግር አለ ሊል ፈልጎ ነው። እሳቸው ምን አሉት? እናትህ ትጣህ አሉት። የሰው ልጆች በጠቅላላ ምላሳቸው ባጨደችው እንጂ በምን ሌላ ወደ እሳት ይደፋሉ አሉት። ስለዚህ የአላህ ባሪያዎች አደራ ምላሳችንን እንያዝ። ዝም ባለ አፍ ዝንብ አይገባም ይባላል። ነቢዩ ሰለላሁ ዐለይሂ ወሰለም ቀጠሉና ምን አሉ? መን ካነ ዩእሚኑ ቢላሂ ወልየውሚል አኺር፣ በአላህና በመጨረሻው ቀን ያመነ ሰው ፈልየቁል ኸይረን፣ መልካም ይናገር፣ አው ሊየስሙት፣ ዝም ይበል። ምክንያቱም ከመልካም ውጭ ያሉት አብዛኛዎቹ ወደ ምን የሚመሩ ስለሆኑ፣ ይሄው እንደዚህ አይነት ወደ እሳት የሚያስገቡ ስለሆኑ። እሺ ለዚህ ነገር የሚዳርጉት ምንድን ናቸው? አሁን ለምሳሌ ቁጭ ብለን ሻይ እንጠጣ ብለን ሄድን። 3 ጓደኛ ማቾች ሻይ ልንጠጣ በሄድንበት የሆነች ወሬ ያወራንና ጨረሰን። ቁም ነገር ናት። ከዛስ ጭዌ ከቻርጎ ይባላል፣ ወሬ አምጦ ይባላል። ግዴታ ወሬ ለማውራት ሲባል ምን ይባላል? አንዱ ወይ ውሸት ይፈጥራል፣ ወይ ሰው ይታማል፣ ወይ የሆነ ነገር። አያችሁ እንዴት ነገሮች ናቸው አደጋ። ስለዚህ እነዚህንም ጭምር አብሮ መጠንቀቅ። 5ኛ ሐዲስ عن أبي هريرة رضي الله عنه أن رسول الله صلى الله عليه وسلم قال إن الله يغار وغيرة الله أن يأتي المؤمن ما حرم الله متفق عليه. كعبة هريرة يزو الله ملك مسرون يودد لتنا أن رسول الله يا الله ملك تنيا صلى الله عليه وسلم يا الله صلاة الناس سلام برسات شوليهوننا قال إنها إن الله الله كو يغار يكنال وغيرة الله هو تفسير متى يا الله مكناتم منو أن يأتي المؤمن عند أمان يهون سو مفتصم كونو ما حرم الله الله يكلكلو زموت ሲፈጽም الله ይቀናል። ይሄ ሐዲስ በደንብ ግልጽ የሚያደርግልን ነቢዩ ሰለላሁ ዐለይሂ ወሰለም ሰዓድ ኢብኑ ዑባዳ የተባለ የመዲና ሰው ነበረ። በጣም ውድ ሶሐባ ረዲየላሁ ዐንሁ፣ አላህ መልካም ስራውን ይውደድለት። ምን አለ? ሚስቴን ከወንድ ጋር ባገኛት አለ በጦር ነው መወጋው ሰውየውን አለ፣ እገላቸዋለሁ ሁለቱን አለ። ይሄ ትክክለኛ ቅናቻ ነው አይደለም? ቅናቱ ልክ ነው አይደለም? መልሱልኝ። ቅናቱ ልክ ነው አይደለም? ትክክል ነው። ሚስቱን ነው ከሌላ ሰው ጋር ያገኛት። ነቢዩ ሰለላሁ ዐለይሂ ወሰለም ምን አሉ? አልደዩሱ አሉ። ደዩስ ማለት በሚስቱ በሴት ልጁ ሀታ በአማኝ ሴቶች ማይቀና፣ ሙስሊም ሴቶች በወንድ ታቅፈው ሲሄዱ ብልግና ሲፈጸም ማይቀና ሰው እኮ አሉ ላ የድኹሉል ጀና፣ ጀነት አይገባም አሉ። ስለዚህ ሰዓድ ላይ የታየው ባህሪ ምን አይነት ባህሪ ነው? ጤነኛ ባህሪ ነው። ሚስቴን ከወንድ ጋር ባገኛት አልጋዬ ላይ እገለዋለሁ አለ ነቢዩ ሰለላሁ ዐለይሂ ወሰለም። ምን አሉ? ይሄን ይዘው ሰዓድ በጣም ቅናተኛ ነው አሉ። አወደሱለት። እኔ ከሱ የባሱ ቅናተኛ ነኝ አሉ። አልጨረሱም። አላህ ከኔ የባሰ ቅናተኛ ነው አሉ። ስለዚህ ሐዲቱ ሲፈሰር ኢነላህ የጋር፣ አላህ እኮ ይቀናል። ወገይረቱላሂ፣ የአላህ መቅናቱ ደግሞ አየእትየል ሙእሚኑ፣ አማኝ የሆነ ሰው መፈጸሙ ነው። ማ ሐረመ አላህ፣ አላህ እርም ያደረገውን ዝሙት ሲፈጽም አላህ ይቀናል።
ምን አይነት አቀናን? የሱን ልቅና በመጠነ መልኩ አላህ ይቀናል። ለምሳሌ አንድ አማኝ ወንጀል ሰርቶ አላህ ወይ ማረኝ ብሎ በንስሐ ሲመለስ አላህ ምን ይሆናል? ይደሰታል። ወላሁ ዩሒቡ አተዋቢን። አላህ እኮ እነዚያ ንስሐ የሚገቡትን ሰዎች ይወዳቸዋል። እንደሚወደው ሁሉ ለሱ በተገባ መልኩ ይቀናል፣ ይቆጣል፣ ይስቃል። እነዚህ ምኖቹ ናቸው? ባህሪዎቹ ናቸው። መቼ የሚከሰቱ? ባሪያዎች ከሚሰሩት ስራ ጋር ተያይዘው። እሱን ስንገዛው ይወደናል፣ እሱን ስናምጽ ይቆጣብናል። ግን እዝነቱ ከቁጣው የቀደመች ናት። በሌላ ሐዲስ መጥቷል። ነቢዩ ምን አሉ ሰለላሁ ዐለይሂ ወሰለም? አላህ እንዲህ አለ ብለው ነገሩ። ኢነ ረሕመቲ ሰበቀት ገደቢ፣ የኔ እዝነት እኮ ቁጣዬን ቀደመችው። ስለዚህ ሙስሊም የሆነ ሰው ከዝሙት ሊርቅ ይገባዋል። አላህ ዝሙትን አትስሩት አላለም፣ አትቅረቡት ነው ያለው። ምክንያቱም ከተቃረብነው በኋላ ከማንመለስባቸው አደገኛ ወንጀሎች ውስጥ ማን ነው? ዝሙት ነው። ወላ ተቀረቡ ያለው ለዛ ከቀረብክ ትፈጽመዋል፣ አላህ ይመልሰናል። ለዛም ሲባል ነቢዩ ምን አሉ ሰለላሁ ዐለይሂ ወሰለም? የአይን ዝሙቱ አሉ ማየቱ ነው አሉ። ስለዚህ ዝሙት ማለት በብልት የሚሰራው ሳይሆን እሱ መጨረሻ ላይ የሚመጣ ነው። ካየህ አይን ራሱ ስራዋን ሰርታለች የዝሙት ማለት። ስለዚህ አይን መልካም ነገር እንድታይ እንጂ አልታዘዘችም። የጆሮ ዝሙቱ ስለ ዝሙት መስማቱ ነው። ይሄ የፍቅር ዘፈን፣ የፍቅር ፊልም ምናምን የሚባለውን ማየት መስማት ነው። የእጅ ዝሙቱ አሉ መጨበጡ ነው አሉ። አጅነቢ ሴትን የጨበጠ ሰው ይሞቀዋል፣ ልቡ ሌላ ነገር ይሰማዋል፣ ወደ ሌላ ነገር ይሄዳል። የእግር ዝሙቱ ወደ ዝሙት ቦታ መሄዱ ነው። ከአጅነቢ ሴት ጋር እዚህ ቦታ 10 ሰዓት ላይ ካፌ እንገናኝ፣ ባስቴሽን ላይ ልጠብቅሽ፣ ታክሲ ተራው ጋር አደባባዩ ጋር ብሎ መቀጣጠር ነው ካሉ በኋላ ምን አሉ? ብልት አሉ ወይ ያረጋግጠዋል ወይ ያስዋሻዋል አሉ። ይሄን ሁሉ ሄዶ ግን በብዛት የተመለሰ ሰው የለም። ከምን በኋላ ቢሆን እንጂ ከጸጸት በኋላ ቢሆን እንጂ። ከምን ይፈጽሙትና ወይኔ ምን ሆኜ ነው ይላሉ ትዝ ሲላቸው። ሰይጣን ደግሞ ስራው ምንድን ነው? ኢነሁ የራኩም ሁወ ወቀቢሉሁ ሚን ሐይቱ ላ ተረውነሁ። እሱ እኮ እናንተን የሚያጠቃው እናንተ ከማታዩበት ቦታ ነው። አሁን ወንድና ሴት ሲቀጣጠሩ ሰይጣን እኮ ሶስተኛችን ነው ብለው ነው የሚቀጣጠሩት? አይደለም። ለእሷም ምን ይላታል? አያሳዝንሽም ይላታል። ለእሱም ምን ይላል? የድሃ ልጅ እኮ ናት፣ ብትጋብዛት፣ ልብስ ብትለቅባት ኸይር እኮ ነው። ድሃ መርዳት ይወደል እንደ ይለዋል። ድሃ እሷ ብቻ ናት፣ ድሃ እሷ ብቻ ናት። ሸይጣን ሹክታዎቹ ልብ በሉ የመጨረሻ አደገኛ የሆኑ ሹክታዎች ናቸው። እንዴት ነው ሰውን የሚያሳስተው ስትሉ በብዛት የሚመጣው ምን ሆኖ? ወአነ ለኩም ናሲሑ አሚን። አደምና ሐዋ እንደዚህ እኮ ነው ያላቸው። ወአነ ለኩም እኔ እኮ ነኝ ለእናንተ ናሲሕ መካሪ። ምን አይነት መካሪ? አሚን ታማኝ መካሪ ነኝ። ከዛ ያችን የተከለከሏትን ዛፍ ያችን የተከለከሏትን ፍሬ እንዲበሉ አረጋቸው። ምን ብሎ? ለእናንተ አዛኝ ነኝ ብሎ። ወንድና ሴትም ሲገናኙ በተለይ ሴት ልጅ ወንድ ልጅ ያሳዝነኛል ካለች በክፉኛ ተይዛለችና ራሷ ላይ ሩቅ ልታደርግ ይገባታል። የሚያሳዝኑ ስንት ሰዎች እያሉ ሲያሳዝን የኔ ምስኪን የኔ ምናምን ዝም ብላ ደጋግማ ደግሞ ራሱ ጠላት ስታይል ከሰራራት ወዳው ሲያስጠላ ይሁት እስቲ በየደቂቃው ይሁት ዝም ብሎ ራሱ ካለች ተይዛለች። ምን ማድረግ አለባት? ወደ ጌታዋ መመለስ አለባት። ወንድ ልጅ ፍጥጥ ነው የሚያመዛው፣ ምታልፍ ምትሄድበትን ዝም ብሎ ማየት ከሰው ሁሉ። ይህም ተይዟል። የህመም ምልክት ነው። ቀጥታ ወደ ማን? ወደ ጌታችን አላሁ ሱብሓነሁ ወተዓላ። አላህ ወይ በልቤ የገባው ከአንተ ጋር ሊያጣላኝ እየተንደረደረ ያለውን ነገር አውጣልን ብለው ሴትም ወንድም ሊለምኑ ይገባቸዋል።
የዝሙት ነገር አደጋ ነው። የዝሙት ነገር በጣም አደጋ ነው። ብዙ ነገር ነው የሚያስከፍለው። መውጫው አደጋ ነው። እሺ ምንድነው መፍትሄው? ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? ያ ማዕሸረ ሸባብ እናንተ ወጣቶች ሆይ መን ኢስተጣዐ ሚንኩሙል ባአተ የትዳርን ጣጣውን የጨረሰ ሰው ማኖሪያው የቤት ኪራዩ ፈል የተዘወጅ ያግባ። ፈኢን ለም የስተጢዕ ካልቻለስ ፈዐለይሂ ቢሰውም አደራውን ጾም ያብዛ። ምክንያቱም ፈኢነሁ አገዱ ሊልበሰር ጾም ማለት እኮ አይንን ይሰብራታል። ሲራብ የሰው ልጅ አይደለም ቀና ብሎ የሚያልፉትን ሴቶች ሁሉ ላይ ስብር ብሎ መግሪብ አልደረሰም ወይ የሚል ባርነት ውስጥ ይወድቃል። እጅ ይሰጣል። መጾም አላህ ምን አለ መሰላችሁ? እቺ የዘር ፈሳሽ ከታየች በኋላ ልጆችን ልጅ ሲል አልጠራቸው። ወኢዛ በለጉ አኒካህ የዘር ፈሳሽ ያዩትን ሁሉ ኢህቲላም ማለት ነው አይደል? ወንድም ሴትም የዘር ፈሳሽ ካዩ በኋላ ይሄ እኮ አሁን ዝም ብለው ነው የሚንጫጩት እንጂ ዓለም ሰዎች ለማግባት 18 ዓመት ሊሞላቸው ይገባል ምናምን የሚሉት 18 ሳይሞላቸው ከብዙ ወንዶች ጋር ተገናኝተው ነው አይደለም? ሴቶቹ ሴትም 18 ሳይሞላው ከብዙ ሴት ጋር ብልግና ይሰራሉ አይሰሩም? በ15 በ16 አላህ ግን ምን አለ? ለኒካህ ሲደርሱ አለ። ለኒካህ መድረሻው ምንድን ነው? ሴት ልጅ የወር አበባ ካየች፣ ወንድ ልጅ ደግሞ ምን ካየ? የዘር ፈሳሽ ካየ ኒካህ ብሎ ጠራው አላህ። ከኒካህ ውጭ ምንም ነገር ስለሌለ ለዛም ነው ይጹሙ የተባለው። ስድስተኛ ሐዲስ عن أبي هريرة رضي الله عنه أن رسول الله صلى الله عليه وسلم قال من قام رمضان إيمانا واحتسابا غفر له ما تقدم من ذنبه متفق عليه كأبا هريرة تيزو الله ملكم سرون يودد لتنا نبي صلى الله عليه وسلم اندها من قام يقوم سو رمضان يرمدان الور يماتون كفل جيزي قيام مالت لسجدت يقوم تراويح بمسجد إيمانا أمنوبت واحتسابا حسابين الله كفلين يالبلو إيمانا مالت بالله أمنو عند إيمانا مالت إيه تزسكوت سراكونو بنبي صلى الله عليه وسلم عندبت بلو واحتسابا دموزين ميكفلين دمو الله نو بلو يسجد سو غفير يمار اللتان له لزيق اللسان ما تقدم يسقدمو من ذنبي كونجل بكل يسقدمو تقاقلوچو يتابسولتال يشاولتال يمارولتال كما كأزاينو كمهاريو ጌታ متفقون عليه بخارينا مسلم تسممتو ዘግበውታል። سبعتኛ حديث عن أبي هريرة رضي الله عنه أن رسول الله صلى الله عليه وسلم قال العمرة إلى العمرة كفارة لما بينهما والحج المبرور ليس له جزاء إلا الجنة متفق عليه كأبا هريرة يزو الله ملكم سراتشون يودد لاتشونا أن رسول الله يا الله ملك تنياكو صلى الله عليه وسلم يا الله صلاة الله سلام برساتشو ليهوننا قال اندها العمرة إلى العمرة كعند عمرة اسكليلا عمرة درسة لك كعند صلاة اسكليلا صلاة اندمي بالو كعند عمرة اسكليلا عمرة درسكو كفارة ما بشاكونو لما بينهما بهولتو مكاكل يتسرون وانجلكو ያሳብሳል። ምሳሌ የዛሬ 2 ዓመት አንድ ወንድማችን ዑምራ ሊፈጽም ሄደ። ዑምራ ሰራና መጣ። የሰው ልጅ ከወንጀል አይጸዳም። ወንጀል በዚህ 2 ዓመት ውስጥ የሰራቸው በምን ይማሩለታል? ዘንድሮ ደግሞ ዑምራ ቢሄድ በዘንድሮ ዑምራ አማካኝነት የዛሬ 2 ዓመት እስከ ዛሬ ድረስ ያሉት ወንጀሎቹን አላህ ይምርለታል። ጥሩ والحج حج يتبالو أملكو دمو المبرور مبرور يتبالو حج مبرور يتبالو بترغمو ميغبال عندنا إخلاص يالله لله بتشا تبلو يتسرى نبي صلى الله عليه وسلم
ሐጃቸውን ሰርተው ከጨረሱ በኋላ ምን አሉ? አላሁመ ሐጀን ለይሰ ለሁ ሪያአን ወላ ሱምዓተን። አላህ ሆይ ሐጄን አድርግልኝ ይውልኝና ይስሙልኝ የሌለበት ሐጅ አድርግልኝ። ስለዚህ ሐጀን መብሩር ማለት አንደኛ ምንን የያዘ? ይውልኝና ይስሙልኝ የሌለው ለአላህ ብቻ ተብሎ የተሰራ። ሁለተኛ ነቢዩ ምን አሉ ሰለላሁ ዐለይሂ ወሰለም? ኹዙ ዐኒ መናሲከኩም፣ ከኔ የያዙ የሐጅ አፈጻጸማችሁን። የነቢዩን ሱና ገጥሞ የተገኘ ሐጀን መብሩር የሆነው የነቢዩን ሱና ገጥሞ የተገኘ ሁለተኛ። ሶስተኛ ሐጅን ከሚያፈርሱ ነገሮች የጸዳ። ምንን ይመስል? አረፋ ሜዳ ላይ ሰውየው ካልቆመ ለምሳሌ ምን ይሆንበታል? ሐጁ ውድቅ ይሆናል። የሚቀጥለው ዓመት ነው ተመልሶ የሚመጣው። አረፋ ሜዳ የሚባል አለ። በ9ኛው የዱል ሂጃ ቀን ላይ የሚፈጸም አምልኮ አረፋ ሜዳ ላይ ካልተገኘ ሚና ቢቀር ያ ሰው ሐጁ ተቀባይነት የለውም። ግብረ ሥጋ ግንኙነት መፈጸም አይቻልም። ልብ በሉ። ሌሎችም አሉ። ስለዚህ እነዚህ ሶስት መስፈርቶች ያሟላ ሐጅ የፈጸመ ሰው ሐጀን መብሩር ይባላልታል። ነቢዩ ምን አሉ? ወልሐጁል መብሩር፣ መብሩር የተባለውን ሐጅ የፈጸመ ሰው አላህ የገጠመው ሰው ለይሰ ለሁ፣ ለዚህ ግለሰብ እኮ የለው ጀዛኡን ከደሞዝ ከምንዳ በኩል ኢለል ጀና፣ ጀነት ቢሆን እንጂ እኮ ሌላ ደሞዝ የለውም። ክፍያው ጀነት ነው። አላህ ይወፍቀን። ሙተፈቁን ዐለይህ ቡኻሪና ሙስሊም ተስማምተው ዘግበውታል። 8ኛ ሐዲስ عن أبي هريرة رضي الله عنه أن رسول الله صلى الله عليه وسلم قال التثاؤب من الشيطان فإذا تثاءب أحدكم فليرده ما استطاع متفق عليه. ትርጉም ከአባ ሁረይራ አላህ መልካም ስራቸውን ይወደድላቸውና አነ ረሱላላህ የአላህ መልእክተኛ እኮ ሰለላሁ ዐለይሂ ወሰለም የአላህ ሰላትና ሰላም በእርሳቸው ላይ ይሁን እንዲህ አሉ። አተታኡቡ ማፋሸግ። ማፋሸግ ማለት ምን ማለት ነው? ድካም ጥጋብ ሲሰማን ብለን አፋችንን ምን ከፍተው ምን ይባላል? ተታኡብ ማፋሸግ። ሚን ሸይጧን ከሰይጣን እኮ ነው አሉ። ማስነጠስን በሌላ ሐዲት ምን አሉ? ሚነላህ ከአላህ ነው አሉ። ማስነጠስ ከአላህ ነው፣ አልሐምዱሊላህ በሉ አሉ። ማፋሸግ ግን ከሸይጧን ነው። ስለዚህ አሉ ፈኢዛ ተታአበ ባፋሸገው ጊዜ አሐዱኩም ከእናንተ ውስጥ አንዳችሁ ፈልየሩደሁ ይመልሰው፣ መስተጣዐ በቻለው መጠን ይመልሰው። ሲያፋሽገን አፋችንን መቆጣጠር አንችልም ማለት ብለን ይከፈታል። ለምግብ ከምንከፍተው በላይ አይደል? በዛ ሰዓት ምን ያደርግ? በቻለው መጠን ይሸፍነው፣ በእጁ ማለት ነው። እጁ ወጥ ምናምን ይዞ ከነበረ እንዲያው በምኑ በክንዱ ደግሞ ምን ያደርግ? እንደዚህ ኪታብ ነገር ይዞ ከነበረ በኪታብ ነገር እጁ ከቆሸሸበት። ለምንድን ነው እንደዚህ ይሁን ያሉት? ሐዲቱ እዚህ ጋር ሙሉ ስላልመጣ ነው። ነቢዩ ምን አሉ ሰለላሁ ዐለይሂ ወሰለም? ሲያፋሽግ አፉን የማይዘጋ ሰው ላይ ሰይጣን ይስቅበታል። ስለዚህ እኛ ደግሞ የሰይጣን መሳቂያ መሆን አንፈልግም። ሸፍኑት ተብለናል፣ እንሸፍናለን። አንዳንድ ሰዎች አላህ ይመልሳቸውና ነቢዩ ይኸው በግልጽ በተናገሩት ሐዲስ በቻላችሁት መጠን ምንም ክፍተት እንዳይታይ ሸፍኑት ነው አይደል ያሉት። እንዲች የሚያደርጉ አሉ። አውራጣትና የምትቀጥለዋን ጠቋሚ ጣት ሰርክል ይሰሯታል። ሲገጥሟት ሰርክል ትሰራለች። 3ቱ ጣቶች ወደ ላይ ይቆማሉ። የትኛው? መሀለኛው፣ ከሱ ቀጥሎ ያለው፣ 4ኛውና 5ኛው። ከዛ በዚች በኦዋ በገጠሟት በአውራጣትና በጠቋሚ ጣት እንዲች አድርገው አፋቸውን ይሏታል። እንዲያውም በደንብ አቀባብለው ምን አደረጉለት? ይኸው በሰርክሉ ልክ ነው፣ ይኸው አፌን የከፈትኩልህ እያሉት እኮ ነው ለሸይጧን። ለምንድን ነው እንደዚህ የምታደርጉት ስትላቸው፣ አያሃትቺ ስትገለብጣት እኮ አላህ ነው የምትለው ይለዋል። ነቢዩ እንደዚህ አይነት ፍልስፍና ውስጥ ግቡ አሉን ወይስ ፈልየሩደሁ ይከላከል፣ ይዝጋው፣ መስተጣዕ በቻለው መጠን ይሸፍነው ነው ያሉት። ስለዚህ ወኸይሩል ሀዲ ሀዲዩ ሙሐመድን ሰለላሁ ዐለይሂ ወሰለም።
ከመንገዶች ሁሉ ቅን መንገድ የማን መንገድ ነው? ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ያዘዙበት መንገድ ነው። ዘጠነኛ ሐዲስ عن أبي هريرة رضي الله عنه أن رسول الله صلى الله عليه وسلم قال الساعي على الأرملة والمسكين كالمجاهد في سبيل الله وأحسبه قال كالقائم لا يفتر وكالصائم لا يفطر متفق عليه كأبا هريرة تيزو الله ملكم سرعتشون يودد الله تشونا أن رسول الله يا الله ملكتن يقول صلى الله عليه وسلم يا الله صلاتنا سلام برساتشو ليهوننا اندها الساعي ميتقا ميتر ميقوقوا يونسو بما لي على الأرملة بال بليلاتشو سيتوش لاي بالي موتبات بالوا يفتات يالا قبو بقولو سيتوش لاي ميتر يونسو ينسون ميسفلقاتشو النقر بماموالات ለምን ሴት ልጅ ማለት ደካማናትና በወንድ ስራትና ወንዶች ሆነው ባል የሌላቸውን ሴቶች ባል የሞተባቸውን ሴቶች ባል የፈታቸውን ሴቶች ሚንከባከቡ ሰዎች እኮ ደረጃቸው ምን ያክላል? ከልሙጃሂድ እንደ ታጋዮች እኮ ነው። ፊ ሰቢልላህ በአላህ መንገድ ላይ እንደሚታገል ሰው ነው የነሱ ደረጃ። አንድ ወአሕሲቡሁ አለ ራዊ ሐዲሱን ያስተላለፈ እንዲህም ብለዋል እኮ ብዬ እገምታለሁ አለ። ቃል እንዲህ ብለዋል ብዬ ከልቃኢሚ እንደሚቆም ሰው እኮ ነው ለመስገድ። ላ የፍቱር ለስግደት ሲቆም ግን መቼም የማይደክመው። ድፍን ሌሊት አሁን ቆመን መስገድ እንችላለን? አንችልም፣ ይደክመናል አይደል? ይሄ ግለሰብ ግን ድፍን ሌሊቱን እንደሚቆሙ ሰዎችና መቼም ቢሆን እንደማይደክመው ሰው እኮ ነው ደረጃው። በምን የተነሳ? እሱ እኮ እዛ ጋር የተንከባከባቸው ማለት በጣም እርዳታ ፈላጊዎች ስለሆኑ ባሪያዎችን የረዳ አላህ ደረጃውን ከፍ ስለሚያደርግለት። ከባሪያዎች ሁሉ ደግሞ የተረዱት እነማን ናቸው? በጣም ደካማዎቹ ሴቶች። ወከሳኢሚ አረ እንደ ጾመኛም ሰው ነው እኮ ደረጃው። ላ ዩፍጢር ጾሙን እንደማያፈጥር ሁልጊዜ እንደሚጾም ሰው እኮ ነው የእሱ አጅሩ። የማን? ባል የሌላትን ባል የሞተባትን ባል የፈታትን ሴት ሚንከባከብ ወንድ። ሙተፈቁን አለይህ ቡኻሪና ሙስሊም ተስማምተው ዘግበውታል። ከዚህ ሐዲስ የምንረዳው ምንድን ነው? የሴቶች ጉዳይ በጣም ከባድ ትኩረት የሚሰጠው እንደሆነ። ሴቶች ገንዘብ ሲቸግራቸው ምን ላይ ሊወድቁ ይችላሉ? ገላቸውን ሁሉ ሊሸጡ ይችላሉ። አላህ ይጠብቀናል። ወንድ ልጅ ገንዘብ ቸገረኝ ብሎ ሌባ ነው የሚሆነው። ሴት ልጅ ገንዘብ ቸገረኝ ብላ ምን ታደርጋለች? ገላዋን ትሸጣለች፣ ዝሙት ትሰራለች፣ አካላቷን እየሸጠች ሰው እየተፈራረቀባት ሳንቲም ትቀበላለች። ፈልገው አይደለም። ማንም ሰው በተለይ ሴት ልጆች ከማይወዱት ሰው ጋር መተኛት አይፈልጉም። ለዛ እኮ ነው ወንድ ልጅ በሴት ልጅ ተደፈረ ተብሎ ተወርቶ ያውቃል? ዓለም ላይ ከጥንት ጀምሮ የለም። ሴት ልጅ ወንድ ልጅ አባበለችው ነው የሚባለው። ካባበለችው ታሰራዋለች ብልግናው። ወንድ ልጅ ግን ሴት ልጅ ደፈራት ይባላል። ለምን? እነሱ አእምሯቸው ለማይፈልጉት ሰው ጋር ግንኙነት እንፈጽማለን ቢሉ የሴት ልጅ ማህፀን ውስጥ ብረት እንደመክተት ማለት ነው። ፌሮ አሁን በጣም አደገኛ መሳሪያ ነው አይደል? ካልፈለጉት ይታመማሉ፣ ያማቸዋል። ያም እየመጣ እላይዋ ላይ የሚጨፍርባት ምን ሆና ነው? ገንዘብ አገኛለሁ ምኖርበት የለኝም ብላ ነው አይደል? ስለዚህ የሙስሊም ወንዶች ለፍተው ጥረው ግረው ባል የሌላቸውን ሴቶች አደባባይ ላይ እንዳይወጡ፣ ከወጡ የማንም ወንድ መጫወቻ ስለሚሆኑ ለገንዘብ ሲሉ ምን ማድረግ አለባቸው? በገንዘብ በምክር የሚያስፈልጋቸውን ነገር በመርዳት ከነሱ ጎን ሊቆሙ ይገባቸዋል። አላህ የሴቶችን ሀቅ ከሚሞሉ ሰዎች ያደርገን። አስረኛ ሐዲስ عن أبي هريرة رضي الله عنه أن رسول الله صلى الله عليه وسلم قال ما يصيب المسلم من نسب ولا وسب
ولا هم ولا حزن ولا أذى ولا غم حتى الشوكة يشاكوها إلا كفر الله بها من خطايا متفق عليه يا الله انشرنت منا يبت حديثا الزي مدر لي عند مكرا أقاتمهم اسكتا قسك درس ጭራሽ ደረጃህን ከፍ ቢያደርገው ስለዚህ መከራው መምጣቱ ራሱ ምን አይደለም ጉዳት አይደለም ምክንያቱም እሱ ምን ይዞ ስለመጣ ሌላ የቸርነት በር ይዞ ስለመጣ የምን ቸርነት በር ይዞ መጣ በአላህ የመማርን የቸርነት በር ይዞ መጣ ከአቡ ሁረይራ ተይዞ አላህ መልካም ስራቸውን ይወደድላቸው አነ ረሱላህ ያላህ መልእክተኛ ሰለላሁ ዐለይሂ ወሰለም ያላህ ሰላትና ሰላም በርሳቸው ላይ ይሁን እንዲህ አሉ ማ ዩሲቡ አያገኘው አያጋጥመውም እኮ አልሙስሊሙ ሙስሊም የሆነ ሰው ሚን ነሰቢ ማለት ድካም አያጋጥመው ስለዚህ አንተ ያላህ ባሪያ ኮልፌ ሄደ አጠና ተራ ጨርቅ ተራ ስትሯሯጥ መርካቶ ከቦምብ ተራ ወደ ሲዳሞ ተራ ከምናምን ተራ ወደ ምናምን ተራ ስትራወጥ ከላይ እስከታች ደክሞ ነው የምትመጣው ድካም አያገኝህም አሉልህ ነብዩ ሰለላሁ ዐለይሂ ወሰለም ወላ ወሰቢ በሽታም እኮ አያገኝህም ወላ ሀሚ ሐሳብ ደግሞ እኮ አይገባህም ወላ ሑዝኒ ያለፈው ደግሞ አያስተክዝህም አያሳዝንህም አባቴን አጥቼው ያንደጉን በጣም የምወደው ወንድሜን ተለይቼ እናቴ ሞታብኝ በሕፃንነቴ እያልክ እነዚህ ሁሉ ሐሳቦች አይበሉህም ያለፈው ማለት ነው ወላ ኸሚን የወደፊቱ ደግሞ አያስጨንቅህም አያችሁ ልዩነታቸው የመጀመሪያው ነሰብ ማለት ምንድነው ድካም ወሰብ ማለት ምንድነው በሽታ ሀም ማለት ምንድነው ሐሳብ ሑዝን ማለት ምን ማለት ነው ላለፈው ማዘን ኸም ማለት ደግሞ ለወደፊቱ መጨነቅ አሁን ሀገራችን ምን ልትሆን ነው ጦርነት እኮ በዝቶባታል ኢኮኖሚው እኮ ተወዷል ብለህ እኮ ጭንቀት ውስጥ አትገባ አሁን ልጆቼ ምን ላይ ነው ትቻቸው መሄደው ብለህ አትጨነቅም حتى ሸውከቷ እነዛ በጣም ትልልቅ ነገሮች ናቸው ከዚህ በፊት የተጠቀሱት የትኞቹ እነ በሽታ ላለፈው ማዘን ለወደፊቱ መጨነቅ አረተዋቸው እነዚህ ትልልቅ ነገሮች እነዚህማ በደንብ ወንጀል ያስምራሉ حتى ሸውከቱ ለምን እሾህ አትሆንም ዩሻኩሃ ምትወጋው የሆነች እሾህ ወጋ ታረጋለች ወጋ አርጋ ሰውየውን ፓራላይዝ ታረጋዋለች እስከ ቀኑ 10 ሰዓት ደግሞ ወይኔ ዛሬ የወጋኝ እሾህ ምናምን ብላ ታስተክዛለች አታ አንድ ጊዜ እኮ ጠቅ አርጋ ከደማቸው ጽጌረዳ አበባም ምን ትደማለች ወዲያው ደሙ ይደርቃል ለምን እሾህ እንኳን አይሆንም حتى ሸውከቱ ዩሻኩሃ ወጋ ምታደርገው እሾህ ለምን አትሆንም የተወጋባት ኢላ ቢሆን እንጂ ከፈረ አላህ ቢያብስለት እንጂ ቢሃ በሷ ሰበብ በማን በእሾህ ሰበብ ምን خطاياه ወንጀሎቹ ቢያብስለት እንጂ ስለዚህ እሾህ በእሾህ በትንሿ ሰበብ እንኳን ወንጀል ከተማረ በእነዚህ በሐሳብ በትካዜ በእነዚህ በትልልቆቹማ ይበልጥ ወንጀሎች ይታበሱባቸዋል ስለዚህ አንድ መከራ ያጋጥመንም አልহামዱሊላህ ጌታዬ ወይ አንተ በኔ ላይ በወሰንከው እታገሳለሁ ብለን መያዝ ነው የሚጠበቅብን ሙተፈቁን አለይ ቡኻሪና ሙስሊም ተስማምተው ዘግበውታል ኢንሻአላሁ ተዓላ ከ11ኛው ሐዲስ የሚቀጥለው ሳምንት እናነሳለን ሱብሃነከ اللهم وبحمدك أشهد أن لا إله إلا أنت أستغفرك وأتوب إليك